ምክንያት አለ። ከነ ምክንያት አብረ መኖር ትችላለህ። እኔን አጠብቅ። ይዛት ዛሬ ነገ ሳትል ይዛት መሄድ ትችላለህ። እኔ በራሴ መንገድ እመጣለሁ። በራሴ መንገድ እቃዎችን አውጣ። ሲጀመር ብሩኬ ከእዩ ምንም ነገር እንደሌለው ጠንቅቄ ነግሬያችሁ ነበረ። ብሩኬ ግን እውነት ሀይሚ የማታቅ ከሆነ በዚህ ሁሉ መንገድ የመንገድ መሄድ የለብክም ነበር። ምክንያቱም ለአንተም ለእሷም ጥሩ አይደለም። እንዴት አስቦኝ ነው ይህንን ያክል መንገድ የሚፈተነኝ ልትል ትችላለች። እና በዚህ መልክ እንደዚህ መሄድ ጥሩ ነው ብዬ አላስብም። እውነት ለመናገር ልጄ ናት ብላችሁ እኔ ነግሬያችኋለሁ። ብሩኬ ይች ልጅ አይደለችም፣ እዩ ምኑም አይደለችም፣ ስራ ነው የሚሰሩት ብያችሁ ነበር። ግን ይችን ልባምን ሴት ልቧን ሰብረህ ጉድ እንዳትሆን። እውነት ሀይሚ የምትቀር ልጅ አይደለችም። ብሩኬ የምታደርገውን ነገር ቆም ብለህ ብታስብ በጣም ጥሩ ነበር ብዬ አስባለሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የሁለገብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። ደህና ነኝ እግዚአብሔር ይመስገን። ሰላማችሁ ብዝት ይበልልኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሆኖ አብራችሁ ይላላችሁ አመሰግናለሁ። እንግዲህ ብሩኬ ልጅቷ የኔ አይደለችም ብሎ መጥቷል። ዛሬ የሚገርም ጉር ነው ማለት ነው። ይሄ ሁሉ ስድብ እየወረደብህ፣ ይሄ ሁሉ ዛቻ እየመጣብህ፣ በዚህ ሁሉ ነገር ያገኘው ነገር በአፍንጫ ቢወጣ ምን አለ? የራስን ሚስት እንኳን አልነገርካት እንኳ ከሆነ ከባድ ነው። ነግርሃት ከሆነ ኦኬ ችግር የለውም። በካሜራ ጀርባ ብሩኬ እኛ ብንመጣም ብንሄድም ችግር የለውም። ሰው ብሄር ሰው ይመጣል። ብሩኬ ግን ሀይሚን የመሰለች ልጅ እንዳታጣ ትፈራልሃለሁ። እንደዚህ አይነት የወረዴ ስራ ቢቀርብህ አንተም ያለ ስምህ እየተሰጠህ በዚህ መልክ እንደዚህ መውረድ ትክክል ነው ብዬ አላስብም ማለት ነው። ሀይሚ አስተሳቧ ትክክል ነው። በቃ እሷ ነው የምትፈልገው፣ ከእሷ ጋር መሄድ ትችላለህ ስትል እንግዲህ ሀይሚ ስታመርበት እንግዲህ ብሩኬ እኔ ከእሷ ምንም ልጅም የለኝ ምንም የለኝ ስራ ነው ነው ያለው። እንግዲህ ይሄ ነገር አያሳፍርም ጋይስ? በዚህ ልክ ዝቅ ከፍ እየተደረገ ብር ምን ይሰራል ጋይስ? አሁን ይች ልጅ ስታድግ ያንን ቪዲዮ ስታየው አባት ይሄ ነው ወይ ማለቷ እኮ አይቀርም እኮ። እውነት ለመናገር ይች ልጅ ህፃን ሆና አትቀርም ታርጋለች። ስለዚህ ልጅህ ያልሆነች ሴትዮ ልጅ ናት ከእሷ ጋር ግንኙነት አለኝ ብሎ መስራቱም ተገቢ ነው ብዬ አላስብም። እኔ ሲጀመር ተጀምሮ እስከሚጨረስ ስራ እንደሆነ ጠንቅቄ ነግሬያችኋለሁ። ስራ ነው የሚሰሩት ብያችኋለሁ። ምክንያቱም ስራ እንደሚሰሩ ስለማቅ ማለት ነው። ያው ብዙዎቻችሁ ብሩኬ እውነት መስሏችኋል፣ የእውነት መስሏችኋል። የእውነት አይደለም ውዶቼ፣ ስራ እየሰሩ ነው። የዩቲዩብ ነገር አልገባችሁም ብያችሁ ነበር። ሀይሚ ግን አንዲት ሴት ልጅ ቆረጠች ነው ጋይስ። እና ሀይሚዬ እርግጠኛ ነኝ ሆድሽ ራርቶ ለሰውን ብለሽ እንደምትመለሽልት ባለሙሉ ተስፋ ነኝ። ግን እኔ የሚመስለኝ ከካሜራ ጀርባ እንዲነገራት ነው የሚታየኝ የሚመስለኝ። እውነት ለመናገር ካልነገራት ግን እውነት ለመናገር ጥሩ ነው ብዬ አላስብም። ነግራት ከሆነ ኦኬ፣ ካልነገርካት ግን በጣም ያስጠላል። የእውነት ስነግር ግን እንደሚመስለኝ ነግሯት ነው የሚመስለኝ እንጂ እዚህ መንገድ ድረስ አይሄዱም ነበር። ይቺ ደግሞ ስማማ፣ አንቺ ደግሞ እዩ የምትባይ ሴትዮ ማለት ነው። ኧረ በጣም ነው የምታስጠይ። እንደዚህ እየረከሽ እየተሰደብሽ እንደዚህ እየወረርሽ ታሱ ልጅ የሌለሽን ልጅ አለኝ እያልሽ መተሽ መሟታትሽ በጣም አይደብርሽም? አሁን በኦዲየንስ ምን አይነት ተወዳጅነት ነው የምትሆን የሚኖርሽ ማለት ነው? አይደብርሽም? ለራስሽ ራሱ እንደዚህ ብሩኬ ጋር ግንኙነት አለ ልጁ ያንተ ነው እያልሽ ተሟተሽ አሁን ምንም ነገር የለንም ሲባል አታፍሪም? እዚሁ ማረና ክርስቶስ ወራዳ ነሽ አንቺ ራሱ ማርያምን ስነግርሽ ማለት ነው። ስለዚህ ውዶችዬ እኔ አሁን የማስበው ሀይሚ ወደ ብሩኬ እንድትመለስለት በይቅርታም ሆነ በምንም አልነገራት ከሆነ ብሩኬ ጥፋተኛ ነው 100%። እውነቴን ለመናገር ነግሯት ከሆነ ኦኬ፣ ከካሜራ ጀርባ ችግር የለውም፣ ሲምፕል ነው፣ ስራ ነው ይስሩ፣ ችግር የለም። ግን አልነገራት ከሆነ ግን በጣም ከባድ ነው። ነግሯት ከሆነ ግን እሺ ችግር የለውም። ብሩኬ አልነገርካት ከሆነ ግን ትንሽ ለአንተ ይከብዳል ብዬ ነው የማስበው። በእርግጥ ትጣረቃላችሁ ስለምትወዳት አንተም እሷም ስለምትወድ ስለምትፋቀሩ ስለምትዋደዱ ትታረቃላችሁ። ነገር ግን ደግሞ ጥሩ ነው ብዬ አላስብም። ምክንያቱም አልነገርካ ከሆነ ለእሷም ቀርቶ አይደለም ይከብዳል። ውርዴታሟ ግን ያችኛዋ ሴት ናት፣ ሌላ ሰው አይደለም ውርዴታሙ። ያንቺኛዋ ሴት ግን ተዋርደሻል። የእውነቱም ነው ስነግርሽ። አሁን ልጅ ያልሆነች ልጅህ ናት እያለሽ አምጥተሽ እየሰጠሽ ምናምን አሁን ልጅ አይደለችም ስትባይ ምንድን ነው የሚሰማሽ? ውርዴት አይደል?
ጀግና ሴት ምንጊዜም ጀግና ናት። ሀይሚ ይመችሽ ማርያምን። እኔ ሲጀምር ኮርቼብሻለሁ። አሁንም የበለጠ እኮ ኮራሽ ማርያምን። አሁን ብሩኬ ይች ልጅ ብትሄድብህ ምንድን ነው የምትለው? የእውነት ይችን የመሰለች ልጅ ብታመልጥህ ምንድን ነው የምትለው? እውነት ልንገራችሁ፣ ሀይሚና ብሩኬ አብረው ሲሆኑ ነው ስኬታማ የሚሆኑት። እውነት ልንገራችሁ፣ ሀይሚና ብሩኬ አብረው ሲሰሩ አብረው ሲሆኑ በጣም ስኬታማ ነው የሚሆኑት። ሁለቱ አንድ ላይ ካልሆኑ ዋጋ የለውም፣ እውነቱን ስነግራችሁ። ስለዚህ ሀይሚና ብሩኬ አንድ ሲሆኑ በጣም ስኬታማ ይሆናሉ፣ ትልቅ ደረጃ ይደርሳሉ። ሀይሚና ብሩኬ ግን አንድ ላይ ካልሆኑ ግን ምኑም ነገር ይቀንሳል፣ እይታውም ይቀንሳል፣ የሚያደንቃቸውም ሰው ይቀንሳል። 100%። እውነቱን ነው የምነግራቸው። አብረው ሲሆኑ ግን በጣም በጣም ሰው ተወዳጅነት አላቸው፣ ለተመልካች ይስባሉ ምናምን። ነገር ግን ለየብቻ ከሆኑ ግን አይነፋም። ስለዚህ ባካችሁ እንግዲህ የዛሬው ቪዲዮ ይብቃ። እዩ የምትባለን ሴትዮ የራሷን ህይወት ይዛ ልጁ የቢኒ ነው ሲጀመር፣ ልጅቱ የቢኒ ናት ማለት ነው። ፊቷን የማያሳዩበት ምክንያት እኮ ለዚህ ነው። ልጅቷ ቢኒን ስለምትመስል ነው። ገባችሁ አይደለም? ፊቷን አሳይተው አያውቁም። ምክንያቱም ስራና ስራ ስለሆነ። በዚህ ልክ አንቺስ ብትሆኝ ልጅሽን ሚዲያ ላይ እያወጣሽ አንቺ ያንተ ልጅ ናት እያልሽ እንደዚህ ለንግዲያ ታረጊያታለሽ? አንቺን ብሎ እናት እውነት ታሳፍሪያለሽ። አንቺን ብሎ እናት በጣም ነው የምታሳፍር። እውነቱን ስነግርሽ ማለት ነው። ቢኒ ተብዬው ራሱ ባልና አንተ ባል አልልህም። ምን እውነቱን ስነግርህ እረፊ ብለህ ብትቆጣት እኮ እነዚህ ልጆች ህይወትም ገብታ እንደዚህ አትበጠብጥም ነበር። አንተም ነህ ራሱ ወንድ ልጅ ሚስቱን ካልተቆጣ ታዲያ ምን ይሰራል? ሚስቱ ስርዓት ካላስያዘ ታዲያ ምን ይሰራል? አሁን አንተ ሚስትን አሁን ይችልሽ ነገር ስታድግ ይሄ ነው እንዲህ አባቴ አባትሽ ነው እያልሽ ምናምን ትላለች። የማታርግ መስሏችኋል? የማታይ መስሏችኋል? ታያለሽ ጋይዝ። ስለዚህ የምታደርጉትን ነገር ብትለዩ ጥሩ ነው። ይሄ ይሆንና ይሄ ጎዳና ለሚለው ለልጆቻችሁ ነገ ዋጋ የሚያስከፍላችሁን ነገር ለብር ብላችሁ ባታረጉ ጥሩ ነው ብዬ አስባለሁ። እና ሀይሚም ተረጋጊ። እንግዲህ ያጋጥማል አንዳንዴ። እርግጠኛ ነኝ ስራ እንደምትሰሩ ተመካክራችሁ ነው ብዬ ነው የማስበው ማለት ነው። ስለዚህ ትረጅዋለሽ ብዬ አስባለሁ። ብዙም እንትን አትበይ እህት፣ ምክንያቱም ብሩኬን ጠንቀቀሽ ታውቂዋለሽ። አንቺ ከኛ ይልቅ አንቺ ነሽ ጠንቀቀሽ የምታውቂው። አብሮሽ ያደገ ነው ማለት ይቻላል። አሁን ነው እያየናችሁ አብራችሁ ያደጋችሁት። ስለዚህ ነገሮችን እንትን ብታያቸው ወደ ቀላል ብታረጊያቸው አሪፍ ነው። ውሳኔሽ ትክክል ነው። ካልነገረሽ የዛሬው አነጋገርሽ እኔ ልቃወምሽ አልችልም። ነግሮሽ ከሆነ ግን ትንሽ ርህራሄ ልታረጊለት ይገባል። ካልነገረሽ ግን ይደብራል፣ በአጠቃላይ ያስጠላል። ጥሩ ነው ብዬ አላስብም። እና ለሁላችንም እግዚአብሔር ልቦና ይስጠን ነው የምለው። እንደዚህ ባታደርግ ብሩኪም ከዚህ በኋላ ግን ትምህርት ይኖርህ ብዬ ነው የማስብ። ይህች ልጅ አምና ልትቀበላ አትችልም እውነት ለመናገር። ስለዚህ እንደዚህ አይነት ነገር አትስራ፣ ይቅርብህ፣ በአፍንጫ ይውጣ። አንተ ከሀይሚ ጋር ከሰራህ እኮ ስኬታማ ነህ፣ ትልቅ ቦታ የምትደርስ ሰው ነህ። ስለዚህ ውዶች ይህንን ነው የምለው። ጠፍቻለሁ። ይህንን ቤት ላይክ፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁ እንዲሰጡ በአክብሮትና በትህትና ጠይቃችኋለሁ። እንግዲህ ሀይሚም ትሁን ብሩኬም እኔ አንድ እንዲሆኑ ነው ምኞቴ። የተፈጠረው ነገር ተፈጥሯል። ነገሮችን አስተካክለው ወደ ነበሩበት ወደ ፍቅራቸው ተመልሰው ህይወታቸውን ቢመሩ እንግዲህ ሀይሚዬም እርጉዝ ትመስለኛለች። ልጃቸውን ተንከባክበው ቢያሳድጉ በይነኝ። እንዲህ ይቺ እዩ የምትባል ሴትዮም ከህይወታቸው ውልቅ ብላ መውጣት አለባት። በቃ ይህን ነው የምለው። ይህ ካልሆነ ግን ችግር ነው። በቃ ይህ መሆን የለበትም። እና ብሩኬ እንግዲህ ፈጣሪ ይርዳህ። እውነቴን ነው የምነግርህ ማለት ፈጣሪ ይርዳህ። እንግዲህ ፈጣሪ የዋህነት አምላክ ያግዝህ ይርዳህ ነው የምለው። ይሄን ለማለት ነው እንግዲህ ብቅ ያልኩት። እወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ ይሆንላችሁ። ሀሳብ አስተያየታችሁ እንድትሰጡ እንግዲህ ማነው ጥፋተኛ? እኔ በሀይሚ ጥፋት አለ ብዬ አላምንም። እኔ ሁለቱንም እወዳለሁ። ያው ብሩኬም እንግዲህ ለመስራት ፈልጎ ነው፣ ለመለወጥ ፈልጎም ሊሆን ይችላል። እንግዲህ በቃ በየአግባቡ እንረዳችኋለን።